ከሻዕቢያ መንግስት ጋር አንተ የምትደግፈው ፓርቲ ወርቅ ይነግዳል፣ ፖለቲካ ለመስራት ደግሞ ወራሪ ሻዕቢያ ይላል። ሁለቱ ነገሮች አይጋጩም ወይ? ቆይ እኔ መጀመሪያ አስቤ የገባሁት ልመልስና ብዙ ጊዜ በመጣ ቁጥር ያንተን አጀንዳ እንትን እያልኩኝ ላወራ የምፈልገውን ሳላወራ እየሄድኩኝ ነው። እሺ ያንተ አጀንዳ ያ ቅድሚያ እድሉን ስለሰጠኝ አመሰግናለሁ። እዚህ ጋር ሄቪሊ የሆነ ማይሻገር ወንዝ ማይሻገር ፖለቲካ ሳዳምጡ እያለሁ ካንተ ጋር ሼር አደርጋለሁ። ምድር ላይ ያለውና የአክቲቪስት ሶሻል ሚዲያ ላይ ያሉ አክቲቪስት የአማራ እንትኖች ኮምፕሊትሊ ዲስኮኔክትድ ሆነዋል ብዬ ነው የማስበው። በጣም ዲስኮኔክትድ ሆነዋል። ቆይ እሱን እነሱ ይነግሩኛል ነው አሁን እንደው ትግራይን ሜንሽን አድርጎኛል። በቃ አፈክት የሚያደርግ ፖለቲካ ሲሰራ ነበር። አሁን ዲባንክ ማለት ማለት ጥሩ። ለምሳሌ ትግራይን ወልቃይትን ማስመለስ ነው የምንፈልገው ብለዋል። እሺ እኛ ተጋሩ ዝም ብለን ወልቃይትን የምንሰጠው ይመስላል? እንደ ምርጫ ነው እንደ ምርጫ አይደለም። ወልቃይት ቢሎንግስ ቱ ትግራይ፣ ራያ ቢሎንግስ ቱ ትግራይ we will not give them so ይሄንን ከኛ ጋር ሴትል ልክ እኛ ውሃ አፍሰን የምንጠብቅ ይመስል ፎክሮ ሲናገሩ ምድር ላይ ያለውን ትግል ያስረዝሙታል ብዬ ነው የማስበው። ስለዚህ እንደዚህ አይነት ሲወራ አንተ አክሴፕት ታደርገዋለህ፣ ምንም አይመስልም። ለኛ ግን በጣም ነው የሚሰማን። ልክ እንደዚሁ ደግሞ በዛ በኩል ቤንሻንጉል የኔ ነው ሲል ነበር፣ በዛ በኩል ደግሞ እንደዚህ እና ሌላው ዝም ብሎ የሚጠብቅ ይመስላቸዋል። this no fair እና እንደዚህ ስትሰማ በጉልበት በቃ የሚወሰድ መሬት ካለ በጉልበት የሚሰጥ ሰው ይሄድ ቴዲ በአጀንዳው ላይ ቢሆን ጥሩ ነው። አለበለዚያ መልስ ለመስጠት እንገደዳለን። ያልከውን ነው እኮ መልስ ለመስጠት እንገደዳለን። ቴዲ ያለበለዚያ እኮ ኖ ጠብቄ ነው እየመለስክ ያለው። በጊዜ ጠብቀህ መልስ። አይ ዶንት ኬር። ይሄ ታይሜ ነው። ቋቅ ያለው ምሰማይ ነበር። ከዚህ በኋላ አልናገርም። አንዴ ያ ሶ ኦኬ የመጀመሪያው ነገር እኮ ሪኩዌስት ስትልኩልኝ ሳስገባችሁ አክብሬያችሁ ነው እኮ አለቀ እኮ አይደለም። ባላከብራችሁ አስገባችኋለሁ። ሪኩዌስት ስትልኩ አስገባችሁ ሰዎች አስገባችሁ። የቤቱን ህግ ደግሞ ማክበር ፕሮፌሽናልነት ነው። የመጀመሪያው ነገር ነው የምታስ እኔ እናንተ ጋር መጥቼ ሪኩዌስት ልኬ ከገባን ከቤቱ ህግ ጋር ነው መጀመሪያ የምስማማው። ቤዚክ ነገር ነው። አሁን ቤዚክ ነገር ምንድነው? መሪው ምንድነው? ያነሳው አጀንዳ አለ። የቤቱ እንትን አጀንዳ ያለው እኔ የተነተልኩበት ጉዳይ እስኪ በስፋት በዛ ጉዳይ ላይ ሂድበትና እሺ ይበታል። ብቻ ግን ቆይ እግረ መንገድህን ደግሞ ወልቃይት ጠገዴ ብለው እግረ መንገድህን የምትነካካቸው ነገሮች ትነካካቸዋል። አሁን በመጀመሪያ ደረጃ ትልቅ መነጋገሪያ አጀንዳ የሆነው ይሄ ጉዳይ ነው። የቲፒኤልኤፍ ጉዳይ እስኪ ንገረንና ወደዛ ትመጣለህ። ቴዲዬ እኔ ዘጋግሜ ነገር ያለው እኔ ቲፒኤልኤፍ ደጋፊ አይደለሁም። ቲፒኤልኤፍ ለትግራይ ህዝብ እየሰራ ነው ብዬ አላምንም። ስለዚህ እንዴት ሁሌ ደጋፊ ነትረኛለህ ወይ? ባንዲራው ከሆነ ይሄ የትግራይ ባንዲራ ነው። ተሳስቼ ነው። አይ ከዚህ በፊት ያልከኝ መስሎኝ ነው። ኖ በፍጹም አነበር ሳይ ትግራይ ቲፒኤልኤፍን ደግፋለሁ ብዬ አላውቅም። እኔ የውናት ደጋፊ ነኝ። ውናት የሚባል እንትን አለ። ውናትን ደግፋለሁ እንጂ ሌላው የሳልሳይ ወያኔም እንደዚሁ ሌሎችን ነው የምደግፈው እንጂ ቲፒኤልኤፍን አልደግፍም። ምክንያቱም ቲፒኤልኤፍ ለትግራይ ሳይሆን ለኢትዮጵያ ነው የሚሰራው። ሶ ቅድሚያ አያደርግም ትግራይን ማለት ነው። ለማን ነው የሚሰራው? ለብሔር ብሔረሰቦች ነው የሚሰራው ኢንክሉድ ኤርትራ። ቲፒኤልኤፍ ለትግራይ ነው አይሰራም። ይሄ ደግሞ የተለየ ታሪክ ነው። ዘይ ሰምቻ ቲፒኤልኤፍ የሚሰራው ነው ያልከው? ያ ቢካዝ እኔ ኢትዮጵያዊ ቢሆን ቲፒኤልኤፍ በጣም ነበር የማፈቅረው። እንዴ ነው ህዝባዊ ወያኔ ሓርነት ትግራይ የትግራይ ነፃ አውጪ ግንባር ብሎ ራሱን የሰየመ ድርጅት ዝም የፈለገውን ሊሰጥ ይችላል። ሶፋር ግን በተግባር ያሳየን ከትግራይ ህዝብ ይልቅ እኛ እንደ ሰከንድ ክላስ ነው የሚያየን ወይም ሰርድ ክላስ ነው የሚያየን እንጂ እንደ ቅድሚያ አያየንም። የኛን ፍላጎት አይደለም የሚያስከብረው። ይሄ ደግሞ አንተ ተወካይ አሁን ለምሳሌ ከቶሮንቶ ከሆነ ከምትናረው የቶሮንቶ ተወካይ ዋናው እንትን ሲሄድ ለቶሮንቶ ነው የሚያስቀድመው ከኤድመንተን ወይም ከሌላ ይልቅ። ስለዚህ ይሄኛው ደግሞ ለእኛን አይደለም የሚያስቀድመው አማራን ወይም ኦሮሞን ወይም ሌሎችን ነው። ስለዚህ ቲፒኤልኤፍ ለትግራይ ህዝብ እየታገለ ነው ብዬ አላምንም። ያ ቢን ሴይንግ ፎር ሎንግ ታይም። ስለዚህ ነው አውቃለሁ። ብዙ ጊዜም ደጋግሜ ነገር ያለው የቲፒኤልኤፍ ደጋፊ አይደለሁም። እኔ የቲዲኤፍ አፍቃሪ ነኝ፣ የቲዲኤፍ ደጋፊ ነኝ። ቲዲኤፍ እና ቲፒኤልኤፍን ለያይታችሁ እንድታዩልኝ እፈልጋለሁ። በአጠቃላይ ቲዲኤፍ እና ቲፒኤልኤፍ ያው ትግራይ ዲፌንስ ፎርስ ነው ሁለቱ። እዛ ውስጥ የተለያዩ የፖለቲካ ፓርቲዎች ላይ ፎከስ እናድርግ።
yes ቴዲ ቲዴፍ ደጋፊ ነኝ ትለኛለህ። ያ ደግሞ መሬት ነው ስሉ ሸጡን ትለኛለህ። ቲዲኤፍ ሸጠኝ አላልኩም። እሱ ሲመጣ ተሸጥን ትላለህ። ለመክሰስ ደግሞ አለን ትላለህ። እንዴት ነው ይወጣል? ኖ ክሊር ነው እያደረገ ያለሁት። አታምታታው። ይኸውልህ እኔ ያለው ምን መሰለህ፣ መሪ አለ አይደል? መሪ አሁን ቅድም እኮ ህዝብን አትወቅስም ብለሃል። ልክ እንደዛው የትግራይን ህዝብ ለምን ህዝቡን አሁን እኔ እንደ ቲዲኤፍ አወራኝ። ይኸውልህ እንደ አንድ ቲዲኤፍ ወታደሩ የኮሩ እንትኖቹን በጣም ምርጥ ናቸው። ፖለቲሽያኖቹ ሂደው የተደራደሩ ከዛ ተደራድረው ደግሞ አሁን በዛ በኋላ ድርድሩን በተግባር እንዳይውል የአብይም እጅ አለበት። እነሱ የሚያጠፉት ጥፋት ነው እንጂ የትግራይ ህዝብ አሁን የህወሓት መሪዎች ላይ በጣም ዲስአፖይንትድ ሆኗል። እሺ የመጨረሻ ጥያቄ ላንሳና ወደ ሌሎች ልጅ ተሽጠናል የሚል ነገር ስትናገር ሰምቻለሁ። ለምን ባልሳሳት ነው ላይክ የኛን ኢንተረስት ቅድም ብያለሁ መነሻዬ ላይ የኛን ኢንተረስት እያስፈጸሙ አይደለም። የትግራይን ህዝብ ፕራዮሪቲ እያደረጉ አይደለም መሪዎች። እነዚህ ፖለቲከኞች እግዚአብሔር የስራቸውን ይስጣቸው። እንደዚህ አይነት ትውልድ ነው የፈጠሩብን ያለው ጎበዝ። አትሊስት ተነጋግረን እንግባባ። እኔ አንተ መስማት የምትፈልገው ነው መናገር ያለብኝ ወይስ እኔ ትክክለኛው መናገር ያለብኝ? አንተ ያመንከው አንተ የገባህን ነገር አስረዳኝ። እዚህ ጋር ነጥብ የሚቆጠርብህ የምታጣው ገንዘብ የለም። ምንም ነገር ይኸውልህ እየነገርኩህ ነው። እዛ ጋር ጃልመሮና አብይ አህመድ እዚህ እያየህ ነው አይደል የሚሆነው ነገር። ስለዚህ ምንድነው ልዩነት ማን ውስጥም አለ። ያንተም ትግል ጻድቅ አይደለም። ምንድነው አማራ የተለየ ነው? አሁን አንተ ስለምትደግፈው ቲዲኤፍ ንገረን። 3 ደቂቃ ሰጥቻለሁ። የመሰለህ ነገር ቲዲኤፍ ይኸውልህ አንድ ነገር ልንገርህ። እኔ በተለያየ ጊዜ አምታረፉና እዚህ ቤት ይገቡና ወልቃይት የኛ ነው፣ ወልቃይት እንደዚህ ነው፣ ወልቃይት ልክ የአማራ ልጅ ምትል ተፈርሞ በዓለም ዘንድ እንደጸደቀላቸው ሲናገሩ እሰማለሁ። this is not right። ሌላው ደግሞ ልክ የትግራይ ህዝብ አማራ ህዝብ ላይ ወይም አማራ እንትን ላይ ፕሮፓጋንዳ እንደተነፋ በጣም ጥላቻ እንዳለበት የሚናገር እኔ ማላቃቸው ፖለቲከኞች ማስገባት እኮ ህዝብ ወንድሜ እኔ ሰለቸኝ በጣም። የትግራይ ህዝብና የአማራ ህዝብ ጣይና ወዳጅ አታርገው። ቲፒኤልኤፍ እና ከፈለክ ብአዴን ፋኖና ቲዲኤፍ እያልክ አውራ። ግን እኮ ሲናገሩ አላስቀሙካቸውም። ገደል የትግራይ ህዝብን ተጠይ የትግራይ ህዝብን ወዳጅ የአማራ ህዝብን ተጠይ የአማራ ህዝብን ወዳጅ አድርገህ ህዝብ ለህዝብ አታጋጥም ነው የትግሬ እያሉ እኮ ሲያወሩ ነበረ ወንድሜ። እነሱ ያን ካወሩ አስቆማቸዋለሁ። ማውራት ካለብህ እንደምትደግፈው እንደ ቲዲኤፍ ይሁን እባክህ። ዋናው ግን ይኸውልህ እኔ እስከማውቀው በእኛ በኩል የተነፋ የምንም ጥላቻ የለብንም። አንደኛ ብሔርተኝነት ማለት የራስን ብሔር መውደድ እንጂ ሌላውን ብሔር መጥላት አይደለም። የነሱ ፖለቲካ እከሌና እከሌ ተብሎ የሰንበዲ ጥላቻ ላይ ቤዝድ እያደረገው ነው እየሰሩ ያሉት ብሔርተኝነታቸው። ታስና how supposed to be እንደሱ አይደለም መሆን የነበረበት ይሄ በደል አለብኝ። ይሄ መሆን የነበረበትን አትንገራቸው። can I talk please? ከአሁን በኋላማ በክብር ወደ ታች አወርድሃለሁ። አንተ አስተማሪ አይደለም። አንተ ስለራስህ ታገል። መሆን የነበረበት ትላለህ እንዴ? ለራስህ ግራ የገባው ትግል እያደረግህ ስለ ቲዲኤፍ ንገረኝ። ይኸውልህ አሁን እኔ የሚቀበልበት እንዲሁም ደግሞ ተቀብሎ ሬጂስተር አድርጎ በስደተኝነታቸው ወደ ሶስተኛ ሀገር የሚሻገሩም ከሆነ ፍላጎታቸው እንደዛ ከሆነ በአይኦኤም አማካኝነት የሚያሻግርበት ሂደት አለ። በዛ መሰረት ስናየው ለምሳሌ የኤርትራውያንን ጉዳይ ስፔሲፊክ አድርገን ስናይ ከ2018 ጀምሮ መስከረም ወር እና ህዳር ወር ላይ
አንድ የሰራውበትና የማቀው ተቋም ውስጥ የዩኤን ተቋም ውስጥ በማቀው እንኳን ወደ 45,000 ኤርትራውያን በህገወጥ መንገድ ማለት ሬጂስተርድ ሳይሆኑ የውጭ ሀገር ዜጋ መሆናቸውን ሳያስመዘግቡ ይኖሩ ነበር። በተለያዩ የኢትዮጵያ ዘርፎች ውስጥ መቀበል መታወቂያ አውጥተው ፓስፖርት አውጥተው የሚንቀሳቀሱ ሰዎች ነበሩ። ይሄ የአይኤሎ የ2019 ሪፖርት ማንደዛው እና ምንድነው አንድ አይነት ህዝቦች ነን በብዙ መልኩ ተሰደንም ስንኖር ያው ከኢትዮጵያውያን ጋር እንትን ብለን ነው የምንኖረው። ገብተዋል። እኔም ኢትዮጵያን ያደግኩት ያው ምንም እንኳን ዝርያዬ ብዙ ኤርትራዊ ቢሆንምና ይሄ ነገር ትክክል አይደለም። እንደ አንድ ኢትዮጵያዊ ጥሩ ላለው መጥፎ ምን ሰው ነኝ። ስለዚህ ትክክል ጀነራል ያርጉት ከሆነ ትክክል አይደለም ነው። አዲስ አበባ ውስጥ ነው ሻዕቢያ መንግስት በተለያዩ መንገዶች ድጋፍ ያሳያሉ፣ ይሰልላሉ የሚል ጥርጣሬ ካለበትስ መንግስት ድርጊቱ ትክክል ሊባል አይችልም? ትክክል ነው። እንደዛ ትክክል ነው። ኦኬ የሆነ የበሽታው ተጠቂ የሆኑትን ማባረር ያልሆኑትን ግን መንካት የለበትም ብዬ አስባለሁ። ኦኬ ሁለት ጥያቄዎች አሉ ለሁላችሁ ማነሳው። ወደ ጦርነት ልንገባ እንችላለን ወይስ አንገባም? እንዲሁም ደግሞ የባህር በር ሊኖረን የሚችለው በየትኛው መንገድ ነው? እሱን ተዘጋጁልኛላችሁ። ወዲ ዊአ ጤና ይስጥልኝ ወንድሜ። ስለኛ ድርጊቱን እንዴት አየው? የዚህኛው ሁለት ጥያቄ ነው ያነሳው። በምንኛው ነው የኤርትራ ተወላጆች አምነስቲ ኢንተርናሽናል ያወገዘው ድርጊት አለ። የኢትዮጵያ መንግስት ለደህንነቴ ስጋት ናቸው በሚል የኤርትራውያንን ወደ ሀገራቸው የመመለስ ነገር 600 ኤርትራውያንን ከሀገር እያስወጣ ነውና ይሄን ድርጊት እንዴት ነው የምታየው? እሱም ቀደም ብዬ መልሼልህ ነበር። ያው ያልተፈለገ ነገር የሚሰሩ ነገሮች ካሉ ወይም ሰዎች ካሉ የመመለስ ወይ በህጋዊ መንገድ መጠየቅ ችግር የለውም። ወደ ሌሎች ሊድ ያላወራ ሰው አለ። ወደ ሳይበር ፋኖ እንሄዳለን። ኦኬ ቴንክ ዩ ቴዲ አመሰግናለሁ። ሳይበር ፋኖ እሺ። ኦኬ ቴንክ ዩ ስላስገባኝ። እኔ ኤርትራውያን ስደተኞችን እንግዲህ እንደ ኤርትራዊ ነው እያባረረ ያለው። እሱን ነው ስትገልጽልን የነበረውን እንደኔ አግባብ ነው ብዬ አላምንም። 3 ዓመት በፊት እንደ 2 ዓመት በፊት ኢትዮጵያ ሄጄ ነበርና ብዙ ኢንተርኔት ካፌዎችን እንደዚህ ላውንጅ ባሮች ምናምን ከፍተው የሚሰሩ ልጆች ናቸው። እንደ ኤርትራውያን ሳይሆን መንግስት በማንኛውም መንገድ ጥርጣሬ አለብኝ